ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁኝ? በባለፈው ቪዲዮአችን እንግዲህ ሊደርሺፕ ኤንድ ማናጅመንት እስከ አራተኛ ጥያቄ ለማየት ሞክረናል። ዛሬ ደግሞ ከሱ የቀጠለውን እንሰራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቀጣይ የጊዜት ኤግዛም ጥያቄዎች እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎቹ እንሂድ። Question number 5. Head of Health Center prioritize different healthcare services in order to decide the amount of material and professional need for each department activity. Then after he engaged in assigning professionals, setting schedules, giving out materials and preparing budgets according to their activities. What is the most likely role of managerial applied in this scenario? A. Resource allocator. B. Disturbance handler. C. negotiator. ዲ ኢንተርፕሪነር ይለናል። እንግዲህ የአንድ ሄልዝ ሴንተር ሄድ ነው። እዚህ የተለያዩ ዲፍረንት ሄልዝ ሰርቪሶችን ፕራዮሪታይዝ አድርጓል። ዘን ለነዛ ፕራዮሪታይዝ ለተደረጉት ደግሞ ማቴሪያሎችን እና ፕሮፌሽን እነማን ያስፈልጋሉ የሚሉ ነገሮች እንግዲህ ለዲፓርትመንቱ ዲሳይድ ተደርጓል። ዘን አሳይን ተደርጓል። ስታፎች አሳይን ተደርጓል። ስኬጁል ወጥቷል። ፕላስ ደግሞ ማቴሪያሎችም እና በጀትም ፕሪፔርድ ሆኗል ማለት ነው። ስለዚህ ጥያቄው እንግዲህ የሚለን which managerial role is being applied። ስለዚህ managerial role የትኛው ነው አፕላይ የተደረገው ይለናል። እናንተ ፓውዝ አድርጉ እና ወደ መልሱ ላይ ሪሶርስ አሎኬተር ምንለው እንግዲህ ባለው ሪሶርስ ተጠቅመን እንግዲህ ለዲፓርትመንት ወይንም ለአክቲቪቲያችን ምን ማድረግ ነው? ዲስትሪቢዩት ማድረግ ነው። ለምሳሌ ሪሶርሳችን ሂውማን ሊሆን ይችላል፣ ፋይናንሻል ሊሆን ይችላል፣ ማቴሪያል ሊሆን ይችላል፣ ታይም ሊሆን ይችላል። ስለዚህ እነዚህ ሪሶርሶች ተጠቅመን ዲስትሪቢዩት ማድረግ ነው። ጥያቄው ላይ እንዳየነው እንግዲህ ስኬጁል አድርገዋል፣ ፕላስ ደግሞ በጀቲንግ ተመድበዋል፣ ፕላስ ስለዚህ ማቴሪያሎችም ዲስትሪቢዩት ሆነዋል። ስለዚህ ሪሶርስ አሎኬሽን አክቲቪቲዎች ኦልሬዲ ደን ሆነዋል ማለት ነው። ስለዚህ ማናጀሪያል ሮል አፕላይ ያደረገው ሪሶርስ አሎኬተር እናለን። ምርጫ ቢ ለምንድነው ያልሆነው? ዲስተርባንስ ሃንድለር ምንለው እንግዲህ ለምሳሌ አንዳንድ ጊዜ በኦርጋናይዜሽን ውስጥ ክራይሲስ በሚመጣበት ጊዜ፣ ግሽበት በሚሆንበት ጊዜ፣ ኮንፍሊክት በሚከሰትበት ጊዜ እና አንዳንድ ያልተጠበቀ ችግር በሚሆንበት ጊዜ ያን ኮንፍሊክት መጥቶ ሪስፖንድ የሚያደርግልን ካል ምን ይለዋለን? ዲስተርባንስ ሃንድለር ብለን እንጠራለን። ነገር ግን ምንም አይነት ክራይሲስ ምንም አይነት ኮንፍሊክት ጥያቄው ላይ ዲስክራይብ አልተደረገም። ካንስል ታደርጋላችሁ። ምርጫ ሲ ኔጎሽዬሽን ሩል እንግዲህ ኤክስተርናል ዲስከሽን በሚያስፈልግበት ጊዜ ነው። ለምሳሌ አንዳንድ ዋጋ ያለመስማማት ሊኖር ይችላል፣ አግሪመንት ላይኖር ይችላል። ስለዚህ አግሪመንት በማይኖርበት ጊዜ መሀል ላይ ገብቶ አግሪመንት እንዲፈጽሙ የሚያደርግ ከሆነ ኔጎሽዬሽን እንላለን። ስለዚህ ኤክስተርናል ፓርቲ እንግዲህ የተጠቀሰ የለም ጥያቄው ላይ። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ኢንተርፕሪነር እንግዲህ ስራ እድል ፈጣሪ ነው። ስለዚህ አዳዲስ ፕሮጀክቶችን ማምጣት ኢምፕሩቭመንት ካለ ስለዚህ አዳዲስ ኢኖቬሽኖችን ማድረግ ኢንተርፕሪነር ብለን እንጠራለን ወይንም ኢንተርፕሪነራል ሩል እንላለን ማለት ነው። ነገር ግን ማናጀሩ ያደረገ ያለው ኦልሬዲ ያለውን ሪሶርስ አሎኬት ያደረገ ነው። ስለዚህ ሪሶርስ አሎኬተር ሩል ነው አፕላይ የሆነው ማለት ነው። ስለዚህ ምርጫ ኤ the answer። Question 6 a new team has been created to manage acute febrile illness in hospital. The team consists of 5 nurses, 2 health officers, 5 physicians and 2 cleaners. The individuals in the team have refused to provide quality service for patients as per the standard. What is the most likely action of the individual in this case? A. Initiating. B. Following. C. Opposing. D. Observing ይለናል። እንግዲህ አኪዩት ፌቨራይል ኢልነስን ማኔጅ ለማድረግ ሆስፒታል ውስጥ አንድ ቲም ክሬት ሆኗል። 5 ነርሶች፣ 2 ሄልዝ ኦፊሰር፣ 5 ፊዚሻን እና 2 ክሊነሮች እንግዲህ ተመርጠዋል። ቲሞቹ ግን ሪፊውዝድ አድርጓል። ቲሞቹ በተጠበቀው ስታንዳርድ እንግዲህ ኳሊቲ የሆነ ሰርቪስ ፕሮቫይድ ላለማድረግ ሪፊውዝድ እያደረጉ። ጥያቄው ምን ይለናል? ዋት አክሽን አር ዘ ኢንዲቪጁዋል ሞስት ላይክሊ። ስለዚህ ኢንዲቪጁዋሉ እያደረገ ያለው ምን አይነት አክሽን ነው? ቀላል ጥያቄ ናት። ዘ አንሰር ኢዝ ቾይስ ሲ ላይ ነው፣ ኦፖዚንግ ነው። ምክንያቱም ኦፖዚንግ ምንለው እንግዲህ ሬዚስት ማድረግ ነው ወይንም ሪፊውዝ ማድረግ ነው፣ ነገሮችን ላለማድረግ ማለት ነው። ስለዚህ ኤጌንስት ወይንም ስታንዳርድ አለ ወይንም በተጠበቁ ኤክስፔክቴሽን ሌቨል አለማድረግ ኦፖዚንግ እንላለን። ስለዚህ ከጥያቄው ጋር ማች ያደርጋል ማለት ነው። ቾይስ ሲ ኢዝ ዘ አንሰር። ምርጫ ዲ ላይ ኦብዘርቪንግ ነው። ኦብዘርቪንግ የምንለው እንግዲህ ምልከታ ብቻ ነው፣ መመልከት፣ ዋቺንግ ዊዛውት አክቲንግ ማለት ነው። ወይንም አክቲቭሊ ኢንጌጅ አለማድረግ ወይንም ሞኒተር አለማድረግ ነው። ጥያቄው ላይ እንግዲህ ሰርቪስ ላለመስጠት ፕሮቫይድ ወይንም ሪፊውዝ አደረጉ ነው የሚለው። መመልከት ብቻ ሳይሆን ኦልሬዲ ሪፊውዝ ያደረጉ። ስለዚህ ካንስል ታደርጋላችሁ። ስቴፑን አልፏል።
ቢ ላይ ፎሎዊንግ አለ። ይሄ ፎሎዊንግ እንግዲህ አክሰፕታንስ ነው አይደለ? የሆኑ ስታንዳርድ አለ፣ ለዛ ስታንዳርድ መደረግ አለበት ነው። ሶ ይሄ ከጥያቄው የተቃራኒ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ላይ ኢኒሺዬሽን የምንለው እንግዲህ ስታርቲንግ አን አክቲቪቲ ነው፣ ነገሮችን ማድረግ ነው፣ ወይም አዳዲስ አይዲያዎችን ኢንትሮዲውስ ማድረግ ነው ዳው ላሉት ስታፎች ወይንም ለቲም ሜምበሮች ወይንም የመጀመሪያውን ስቴፕ ማድረግ ነው ኢኒሺዬሽን። ነገር ግን እነሱ ያደረጉ ያሉት እንግዲህ ሪፊውዝ እያደረጉ ስለሆነ the answer is ሲ ላይ ያለው ኦፖዚንግ ነው ማለት ነው። Question number 7. A medical ward team leader is following whether or not the nursing care service are being delivered according to the standard performance using checklist. Furthermore, he measures and evaluates each activity based on the standard indicators and give feedback to each staff members. What is the most likely management function practiced by the leader? A. Controlling. B. Directing. C. Organizing. D. Planning. እንግዲህ የአንድ ሜዲካል ዋርድ ቲም ሊደር ነው። ፎሎ የሚያደርገው እንግዲህ ነርሲንግ ኬር ሰርቪሱ ወይንም ስታፍ ውስጥ የሚሰሩ ሰዎች ነርሲንግ ኬር ሰርቪሱ በስነ ስርዓት ስታንዳርዱን የጠበቀ ነው ብሎ ቼክ ሊስቶችን በመጠቀም ማለት ሜጀር የሚያደርግበት ማለት ነው። አክቲቪቲዎቹ እንግዲህ ሜጀር ይደረጋሉ፣ ኢቫሉዌት ይደረጋሉ። ያንዳንዱ አክቲቪቲዎች ስታንዳርድ ኢንዲኬተሮችን በመጠቀም ፕላስ ደግሞ ለነዛ አክቲቪቲዎች ደግሞ ፊድባክ ይሰጣል፣ ለስታፍ ሜምበሮቹ ምላሽ ይሰጣል ማለት ነው። ሶ ጥያቄው እንግዲህ which management function is this ይላል። የትኛው ማናጅመንት ፈንክሽን ነው ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ እና ወደ መልሱ ሊድ። ሶ the answer is choice A controlling። ምክንያቱም ኮንትሮሊንግ የምንለው እንግዲህ ፐርፎርማንሳቸውን ሞኒተር ማድረግ ነው። ፕላስ ደግሞ በስታንዳርዱ ልክ እየሰሩ ነው እየሰሩ አይደለም ብለን ኮምፔር የምናደርግበት ወይ ነው። እዚህ ኮሬክቲቭ የሚያስፈልጋቸው ከሆነ ደግሞ ፊድባክ እንሰጣቸዋለን ማለት ነው። እዚህ ማናጀሪያል ሮሉ እያደረገ ያለው ኮንትሮሊንግ ነው ማለት ነው። ምርጫ ቢ ዳይሬክቲንግ ይለናል። ሶ ዳይሬክቲንግ የምንለው እንግዲህ ጋይድ ማድረግ ነው ወይንም እነሱን መከታተል ነው፣ ሱፐርቫይዝ ማድረግ ነው። እንዴት ነው ስራ በስነ ስርዓት እየገባ ነው እየወጣ ነው። ስለዚህ እነዛን ነገሮች ቼክ እናደርጋለን፣ ሞቲቬት ማድረግ እነሱ። ስለዚህ ስታፍ ሜምበሮቹ ለጎላቸው ምን አይነት ነገሮችን ባረግ ይሻላል ብሎ እንግዲህ እነሱን ምን ማድረግ ነው? ዳይሬክት ማድረግ ነው። ዳይሬክቲንግ ምንለው እንግዲህ ፊድባክ አንደኛው ፓርት ኦፍ ዳይሬክቲንግ ነው አይደለ? ይሄን ነገር እንደዚህ አድርግ ምናምን ማድረግ እንግዲህ ዋን ፓርት ኦፍ ዳይሬክቲንግ ነው። ነገር ግን ሜጀር የሚደረግና በስታንዳርድ የሚለካ አይነት ከሆነ ደግሞ ምን ውስጥ ነው የሚካተተው? ኮንትሮል ውስጥ ነው የሚካተተው ማለት ነው። ስለዚህ ያም ማስተዋል ያስፈልጋል። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ኦርጋናይዚንግ ነው። ሶ ኦርጋናይዚንግ ማለት ደግሞ ሪሶርሶችን አሬንጅ ማድረግ ነው፣ ስታፎችን አሬንጅ ማድረግ ፕላስ ደግሞ እነዚህ አክቲቪቲዎቹ ስትራክቸራቸውን በጠበቀ መልኩ ማስኬድ ማለት ነው ኦርጋናይዚንግ። ስለዚህ ጥያቄው ላይ እንደ አይነት አሬንጂንግ የለም ማለት ነው። እዚህ ካንስል ታደርጋላችሁ። ምርጫ ዲ ፕላኒንግ ነው። ፕላኒንግ ደግሞ እነዚህ ኦብጀክቲቮችን ሴት ማድረግ፣ አክቲቪቲዎችን አይደንቲፋይ ማድረግ እና ለፊውቸር አክሽናችን ዲሳይድ ማድረግ ነው። ሶ ኬዛችን ላይ እንዲህ ጋር የሚገናኝ አይነት ጥያቄ አይደለም። ስለዚህ መልሳችን ኮንትሮሊንግ ይሆናል ማለት ነው። ምርጫ ኤ ላይ ያለው መልስ ነው። Question number 8. A manager of health office said in resource poor countries like us, one does not go in search of a cure for ringworm while leaving leprosy unattended. In above quotations, which step of planning is emphasized? A. Problem identification. B. Situational analysis. C. Problem prioritization. D. Objective setting ይለናል። እንግዲህ ማኔጀሪያሉ ምንድነው ያለው? እንግዲህ ሊሚትድ የሆነ ሪሶርስ አለን። ስለዚህ ፎከስ ማድረግ ካለብን ሞር የሆነ ሲሪየስ የሆነ ኢሹ ላይ ነው። ስለዚህ ኢምፓክትፉል የሆነ ፕሮብሌም ላይ ነው እንጂ ፎከስ ማድረግ ያለብን ማይነር ፕሮብሌም ላይ ፎከስ ማድረግ የለብንም ብሎ እየተናገረ ነው። ስለዚህ which step of planning is emphasized? የትኛው ስቴፕ ኦፍ ፕላኒንግ ነው emphasized የሆነ ያለው ይላል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ለቀጥታ ወደ መልሱ ሊድ። so the answer is problem prioritization። so problem prioritization ነው እያደረገ ያለው። ምክንያቱም ፕሮብለም ፕራዮሪታይዜሽን የምንለው እንግዲህ ራንክ ማድረግ ነው ፕሮብሌሞችን በሲቪሪቲያቸው አርጀንሲ የቱ ነው ፕላስ ደግሞ ባለ ሪሶርስ አንጻር እንግዲህ ተጠቅመን ችግሮችን እንግዲህ ፕራዮሪታይዝ ማድረግ። እዚህ ሊፕሮሲን መጀመሪያ ማድረጋችን ወይም ሊፕሮሲ ሲሪየስ ኢሹ ስለሆነ ያን መጀመሪያ ማድረጋችን ሪንግወርምን ቀጣይ ቀስ አድርገን ማኔጅ ማድረግ እንችላለን ያለ ነው። ስለዚህ እያደረገ ያለው ፕሮብለም
ፕራዮሪታይዜሽን ነው። ስለዚህ ምርጫ ሲ the answer። ምርጫ ዲ ኦብጀክቲቭ ሴቲንግ ነው። ይሄ ደግሞ እንግዲህ አፍተር ፕራዮሪታይዜሽን የሚመጣ ስለሆነ ይሄን ካንሰል እናደርጋለን። ምርጫ ቢ ላይ ሲቹዌሽናል አናሊሲስ። ሲቹዌሽናል አናሊሲስ የምንለው እንግዲህ ኦቨርኦል ሲቹዌሽኑን አናላይዝ ማድረግ ነው። ስለዚህ ለምሳሌ ምን አይነት ኒድ ያስፈልገናል፣ ምን አይነት ሪሶርስ ያስፈልገናል፣ ኢንቫይሮንመንቱ ምን አይነት ነው፣ ጠንካራና ደካማ ጎናችን ምን አይነት ነው የሚለውን ነገር እንግዲህ አሰስ ማድረግ ያስፈልጋል። እያወራ ያለው ያን ነገር አለ፣ ችግሮችን ኮምፔር እያደረገ ነው እንጂ ጠንካራ ደካማ ጎን የሚል። ስለዚህ ካንስል ታደርጋላችሁ። ምርጫ ኤ ላይ ፕሮብሌም አይደንቲፊኬሽን። ፕሮብሌም አይደንቲፊኬሽን እንግዲህ ኦልሬዲ ምን ተደርጓል፣ ፕሮብሌም ኢሹ ተደርጓል። ኢትስ ኦልሬዲ ሜንሽን አይደለ፣ ሪንግወርም እና ሌፕሮሲ ተብሏል፣ ኦልሬዲ ይታወቃል። ስለዚህ ካንስል ታደርጋላችሁ ከምርጫው። ስለዚህ መልሳችን ፕሮብሌም ፕራዮሪታይዜሽን እያደረገ ነው። አኮርዲንግ ቱ ዘ ሲቨሪቲ፣ አኮርዲንግ ቱ ዘ አርጀንሲ እና ቤዝድ ኦን አቬይላቢሊቲ ኦፍ ሪሶርስ ችግሮችን መቅረፍ አለብን ብሎ እያወራ ነው። ቤዝድ ኦን ኮምፔሪንግ ኦፍ ሊፕሮሲ ኤንድ ሪንግወርም። ስለዚህ ፕሮብሌም ፕራዮሪታይዜሽን ዲ አንሰር